ቆይኩ ሰዓቱ በጣም ሄዷል። እንዴት ነው ከዛ እንዴት ነው ያ ቤተሰብ ሄጄ ነበር እና ማዘርካ ዛሬ ትሄድ ነበር እንዴ? ዛሬ ዝም ብዬ ሄድኩኝ። እነዚሁ ቤት ውስጥ ተቀምጬ ምን አደርጋለሁ? ታዲያ ለምን አልነገርከኝም? አብሬ ሄድ ነበር። እኔ ራሱ ከሄድኩ ቆየሁ። እኔ ከአንቺ ለመራቅ ብያለሁ እንደዛ ሄድኩት። እዚህ ምን አለ? ምን ከአንቺ ለመራቅ? ቆይ እስከ መቼ ነው ይሄን ስሜት ለእኔ የምታስተባርቀው? ትንሽ ለእኔ ስሜት አትጨነቅም እንዴ? ለምንድን ነው ከእኔ ለመራቅ ቤተሰቦቹ ጋር የምትሄደው? ለምንድን ነው? እዚህ ምን አለ እንዴ? ባለፈው ያገቡት ጓደኞችን እንኳን አታይም እንዴ? 2-3 ይዘው እኮ ነው። እዚህ ምንም የሚያጫውት አንድ ልጅ እንኳን የለም። ምን አደርጋለሁ ቤት ውስጥ መቀመጥ ከአንቺ ጋር ሁሌ መፋጠጥ እንዴ? ወይኔ አምላኬ! ደህና ነገር እንዳለ ነገር ደግሞ እዚህ ተቀመጥኛለሽ እንዴ? ቆይ ልጅ አለመውለዳችን የኔ ጥፋት ነው እንዴ? ልጅ አሻንጉሊት ነው ጠፍጥፌ እሰራዋለሁ? ቆይ እንዴት ነው የምታስበው? እኔ ለኑሯችን አልጨነቅም እንዴ? እንደዛ ነው የምታስበው? እኔ እዚህ መውጣትን መግባትን እኮ አልችልም። በወጣሁ ቁጥር ቤተሰብ ጓደኛ አለ። ልጆቹስ ነው መቼ ነው ገንፎ ምን በለው ምናምን ነው። እኔ ቆይሽ ምን ላድርግሽ? እኔ ምን ላድርግ? ይሄ የኔ ስራ ነው እንዴ? የኔ ጥፋት ነው? ያንተ ጥፋትም ስለሆነ ይሄ የኔ ጥፋት ነው አይደል? ለአንተ ጓደኞችና ለቤተሰቦች ክብር ሲባል የኔ ስሜት እንዲጭፍልቅ አድርገህ እርግጥ አድርገህ ስንት ዘመን ሙሉ እያልኩኝ ቤት ውስጥ አትቀር ለኔ አትጨነቅም? አንተ ቀር ልጅ ነው ያስተሳሰረ ማን ነው? ልጅ ነው ወይ ፈጣሪ ምን አምላክ! ለምንድን ነው ግን ደረቅ አድርጎ የፈጠረኝ? ለምንድን ነው ልጅ ነሳኝ? አቡ በእናትሽ ርዛ አትጨቃጨቂ። ምን ነው ፈጣሪ? ምን ነው አምላኬ? ሰላማት ሁሌ በልጅ ጉዳይ ሁሌ አንድ ቀን ለኔ ደህና ነገር አያሳየኝም። ነው ፈጣሪ ሄሎ እንዴት ነሽ? ናያለሁልሽ ሁላ ናያለሁ። በእናትሽ ስራ እኮ ትንሽ ቢዚ አድርጎኝ ጠፋፋን። ኧረ እንገናኛለን። እንዴት ነሽ? ናያለሁልሽ። ምንድን ነው ጠፋሽ እኮ አንቺ? እኔም አልተመቸኝም አልደወልኩም ምናምን። ኧረ ችግር የለውም እንዴ ወይ ነገ ምናምን እንገናኛለን። ምን ችግር አለ እንዴ? እስካሁን ድረስ አልተኛም? አንድ መልሽ ደውል። ሰዓቱን አይተዋል? ኧረ በእናትሽ ምንድን ነው የምትፈልጊው? ገብተሽ አትተኛም እንዴ? በዚህ ሰዓት የምን ስልክ ነው ያዝከው? ሰዓቱን አይተዋል? ኧረ በእናትሽ አታሳቂኝ። ኧረ በእናትሽ እንዴ! ተኛ ማለት ይሄን ያህል እንደዚህ ያደርጋል እንዴ? ቆይ እኔ ምን ነሽ ያዝኩሽ? እንደውም በቃ አልተኛም። ምን ይዛጠኝ እኔ ይዘኛል። ምን ማለት ነው? ተይኝ በእናትሽ። አልገባኝም። እኔ በቃ ከዚህ በኋላ እዛ አልተኛም። አልፈልግም። በቃ እኔ እዚህ ጋር ነው የምፈልገው። ከአንቺ ጋር መተኛት አልፈልግም። አንተ እየለየህ መሆኑ ነው ወይ? ጭራሽ እዚህ ጋር ተዳረሰ። ቆይ አንተ ምን እስኪሆን ነው የምንጠብቀው? ግን ምንድነው ነገር? እኔ ከዚህ በኋላ ከዛ ቤት አልተኛም። በቃ እዚህ ጋር ተኛለሁ ሶፋ ላይ። ሂጂ ግቢ እና ተኛ። እኔ ምንሽም አልያዝኩሽም። ምን አይነት ህይወት ውስጥ ነው የገባሁት? ምን አይነት ነገር እያሳለፍኩ እንደሆነ ግን አልገባህም አይደል?
ሄሎ ሄሎ፣ እንዴት ዋልሽ? አቤት ማዘር፣ እንዴት ዋሉ? እግዚአብሔር ይመስገን። እግዚአብሔር ይመስገን። በቀደም እኮ ግሩሜ መጥቶ ነበርና ያው ሰላም መሆናችሁን ነገረኝና ሳልደውል ቀረሁ። አዎ መጥቶ ነበረ። ያው ቤተሰቦቹም አይደለም ሊጠይቀን መጥቶ ነበር። ምን ክፋት አለው ብለሽ ነው? አይ እኔ እንደሱ ለማለት አይደለም፣ ግን ሳልደውል ጠፋው ብዬ ነው። ዋናው ሰላም መሆናችሁ ነው። ደህና ነን። ምን እንሆናለን? እናንተስ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን ማዘር፣ ሁሉም ሰላም ነው። ያው እንግዲህ መተንም እንዳንጠይቃችሁ ሁልጊዜ አንድ አይነት ቤት፣ ሁልጊዜ አንድ አይነት ፊት ነው። ምን የተለየ ነገር አለ ብለን እንምጣ። ሁልጊዜ አንድ አይነት ቤት ማዘር፣ ሁልጊዜ አንድ አይነት ቤት ማለት ነው። እኔ እኮ በሰፈሩ ሰው አፍ ውስጥ ገባሁ። ግሩሜ ማግባቱን የሰማ ሰው ሁሉ እንዳለ ወለደው እያለ መውጫ መግቢያ ሳጥቶኛል። በቃ ሁላችሁም የኔ ስሜት ልትጋሩኝ አልቻላችሁም አይደል ማዘር? ቆይ አንቺ ደግሞ ምን ሆንኩ ልትይ ነው? እሱም ቤት በገባ ቁጥር ይሄንኑ ነው ሲናገረኝ የሚውለው። ማዘር ቆይ እንዴት ነው ግን የማታስቡት? አስበንማ ነው የሁሉ ዘመን ከዛሬ ነገ ልጅ ይመጣል ብለን በትዕግስት የጠበቅነው አይደለም። ልትረዱኝ አልቻላችሁም። ሁላችሁም አንድ አይነት ስሜት ነው እኔ ላይ የምታንጸባርቁት። ጭራሽ ከአንቺም ብሶ ደግሞ ልትኮንኝ ነው። ይቅርታ ማዘር፣ በጣም ይቅርታ። ፈጣሪ የሆነ ነገር እስኪያመጣ ድረስ ለእኔም ለሱም የሚበጀውን እሱ ያስተካክል። አይ የራስን ችግር በፈጣሪ ማሳበብስ ልክ አይደለም። ቆይ እኔ የምለው ለምን ልጁን ለቀቅ አታረጊው? ይሄኔ እኮ ከአንድም 2-3 ወልዶ ነበረ። በአንቺ ምክንያት ነው እንደዚህ ባዶ የቀረው። ወይኔ አምላኬ። አንቺ እኮ አታፍሪም። እቺን ተናገረችኝ ብለሽ ደግሞ ሊከፋሽ ባልሆነ። ኧረ በፍጹም እንደናንተ አይነት ቤት ሆኜ እንደናንተ አይነት ቤተሰብ ውስጥ ሆኜ እንዴት ሊከፋኝ ይችላል? እሱስ ልክ ብለሻል። እንደኛ አይነት ቤተሰብ ሆኖ ነው የሁሉ ጊዜ ታገሰሽ። ሌላው ቢሆን እስካሁን ከግሩም ጋር የምትቆይ ይመስልሻል? ይቅርታ ማዘር፣ ይቅርታ።
ሄሎ ሄሎ፣ ምን ውስጥ ነው ያለኸው? በጣም ጫጫታ አለ። ወጥተህ አውራኝ። ሄሎ ወጥተህ አውራኝ። ምንም እየተሰማኝ አይደለም። ሰዓቱን አላየኸውም እንዴ? መሽቷል እኮ። ቤተሰቦቼ ጋር ነኝ ይለኛል እንዴ? አንድ ቀን ሰላም የሆንበት ቀን የለም። ወይኔ የሁሉ ጫጫታ ባለበት ቤተሰቦች በቃ ወይስ እንደዛ እናደርጋለን? አይ ችግር የለውም። በቃ እደውላለሁ። ግሩሜ፣ ይሄ ነገር ግን አልመጣም። ምንድን ነው? ማምሸት ሳይቀር ትናንትና አድረህ መጣ። ዛሬ ደግሞ ምን ይሉታል? በዛ ላይ ደግሞ ብዙ ማላቃቸውን ስልኮች እያወራ ነው። ለኔ ከማን ነበር ግን እንዲቀር አልወጣኝም። ታዲያ አይ ብቻ ብዙ ነገሮችን ችዬ እስካሁን ቆይቻለሁ። አሁን ግን ከአእምሮዬ በላይ የሆኑ ነገሮችን እያስተናገርኩ ነው። ግሩ ምንድን ነው እየጠየቀኝ ነው? እስቲ ሁኔታውን ተመልከት። ቶ የበፊቱን ነገር ከቅርብ ጊዜ ወዲህ ያለህን እስቲ ባህሪ ተመልከት። ግሩ እባክህ ልለምንህ። ምንድን ነው የምትፈልጊው? ምንድን ነው? እስኪ ግልጽ ንገሪኝ። ህይወት እንደዚህ ትከብድብኛለች ብዬ በፍጹም አልገባም ከበፊቱ። አሁን ግን ከአቅሜ በላይ ነው። እሺ መጨረሻችን ምንድን ነው? ያው እንግዲህ ከጀመርሽኝ ቀረ ፍቺ ነው ፈልግ። አቤት ምን አልክ ግሩ? እንደዚህ ግልጹን ብናገር ይሻላል። ምንድን ነው ያልከው ግሩ? ፍቺ ነው ፈልግ። ፍቺ ግሩ? በፍጹም ይሄን አንተ አላሰብኩም። በፍጹም ይሄን አንተ አታስብም ግሩ። ተው፣ ይሄን አንተ አላሰብከውም። እኔ ከመጀመሪያው አንስቶ ወላጆችህን ይቅርታ ተጠያቂ ለማድረግ አይደለም፣ ግን ግሩም ይሄን አንተ አላሰብከውም። ይሄ ያሰብከው አይደለም። ፍቺ ውሳኔ ይሄን ጨርሻለሁ። ምክንያት አላት። በቃ ፍቺ ነው የምፈልገው። ምንድን ነው ጭቅጭቅ? በቃ እንዴት እንደዚህ አይነት ውሳኔ እንዴት ለኔ ግሩም? እንዴ ነገርኩሽ እኮ ግልጽ። ለምን እንደምጨቀጭቅኝ ነኝ እንዴ? በቃ መሽቷል። ተኝ እንዴ
ሄሎ ሄሎ። አቤት ማዘር፣ እንዴት ዋሉ? እግዚአብሔር ይመስገን። እንዴት ዋልሽ? እግዚአብሔር ይመስገን። ሰሞኑን ግሩም ወደ እናንተ ቤት መጥቶ ነበር። ደግሞ ይሄ ምን ማለት ነው? የእናቱ ቤት አይደል እንዴ? ደግሞ እዚህም እንዳይመጣ ልትከለኪው ነው? ስለዚህ በግሩሜ ሀሳብ ውስጥ የእርሱም ትልቅ ድርሻ አለው ማለት ነው። ደግሞ ምን አይነት ሀሳብ ይሆን? ግሩም የፍቺ ጥያቄ አቅርቦልኛል። ምን? አዎ ገና አሁን ጸሎት የተሰማ እንዴ? ገና አሁን ወንድ ልጅ ወለድኩ ልበል? ይሄንን ቀን ነበር በጉጉት ስጠብቀው የነበረው። ግሩም ወንድ ወጥቶታል በይኛ። በጣም ይገርማል። መጀመሪያውንም ይሄ ሀሳብ ከእናንተ እንዲሆን በሚገባ ተረድቼው ነበር። ግሩም በዚች በአጭር ጊዜ ውስጥ እንደዛ አይነት ውሳኔ ወስናል ብዬ አንድም ቀን አስቤ አላውቅም ነበር። በጣም የሚገርም ነው በእውነት። ይሄ ለእናንተ ትልቅ ደስታ ነው። እንኳን ደስ አላችሁ። እንኳን አብሮ ደስ አለን በአምላክሽ። ምን እየሰራሽ ነው? ምንድን ነው እንዴ? ቆይ አንቺ አይገባሽም? ምን እንደምትፈልጊው ነገርኩሽ እኮ አይደል እንዴ? እስከ መቼ ነው እዚህ የምቆየው? አትወጪም እንዴ? እኔ በቃ ሰላም ፈልጋለሁ፣ ሂጂልኝ። እኔ ሰላም ላጥቻለሁ። ምንድን ነው የምፈልጊው ከኔ? ወይ ደረሽ እንዴ? መጣሁ። አንዴ ልብስ እኮ ልቀይር ብዬ ገብቼ መጣሁ። ጠብቂ። ቆይ አንቺ ምንድን ነው የምትፈልጊው? ወይ እዚህ ልጅ የለ ወይ ሰላም የለ። ኧረ እኔ በእናትሽ ልኑርበት። ይኸውልሽ ትሰሚኛለሽ አይደለ? እኔ ስመለስ እዚህ እንዳላገኘሽ። ሄሎ አቤት። ይቅርታ፣ እኔን እንኳን አታውቂኝም። ስልኩ የእሱ ነው። ይቅርታ፣ ተገናኝተን ማውራት እንችላለን? ፈቃደኛ ከሆንሽ ደስ ይለኛል። ማውራሽ ጉዳይ አለኝ። እባክሽ። እሺ፣ አመሰግናለሁ። እደውልልሻለሁ። እሺ፣ ኦኬ፣ እሺ። ይሄን ነገር ግን እሱ ማወቅ የለበትም። እባክሽ። አመሰግናለሁ። እሺ። በቃ ሰማሽኝ አይደል? ስመለስ እዚህ እንዳለሽ በቃ እቃሽን ምናምን ይዘሽ ሂጂ። መጨረሻ ለማንኛውም ከመሄዴ በፊት አንድ ላዋራ የምፈልገው ምንም ነገር አልፈልግም። በቃ ጨርሻለሁ።
እስካሁን ስትመጣ እየጠበኩ ነው። ልትሰማኝም ፈቃደኛ አይደለም ማለት ምን ነው የሚኖረው ነው اسمع هيك أنا بريها فكني هلا هلا وين ፍቅር አለው እንግዲህ ዛሬ ያቺ ናፍቃት ቀን እንደርሳለች አይደለ? ሁሉንም ነገር ሰምቼዋለሁ። እሺ ምንድን ለካ መውለድ የማትችለው ሚስት ሳትሆን አንተ ነበርክ። ምን ማለት ነው? አንተ ለሚስት ያለውክ ለእኔ ትሆናለህ ብሎ ማሰብ ዘበት ነው። ስማ ደግሞ እኔ ቆሜ መቅረት አልፈልግም። እሺ ልጅ መውለድ እፈልጋለሁ። ምንድን ነው? ምን ሆነሽ ነው? ምን ነሽ ነው? ሁሉንም ነገር ከሚስት አንደበት ሰምቼዋለሁ። እስከ ዛሬ ድረስ ችላ የኖረችው መውለድ ስለማትችል ሳይሆን ስለምትወድህ ነበር። ታዲያ የዚህን ያህል መስዋዕትነት የከፈለችልህን ሚስትህን ያልወደድክ እኔን ትወደኛለህ ብዬ ማሰብ በጣም ስህተት ነው። እሺ ለማንኛውም ከዚህ በኋላ ደግመህ ስልኬ ላይ እንዳትደውል። ኧረ ተሳስተሻል። ሄሎ እየተረገመ ኧረ በኢየሱስ ምንድን ነው የተረገመች